እርድ መታረድ ያለበት ከትንሣኤው በኋላ ነው። ከትንሣኤው በኋላ ማለት ሌሊት ነው ትንሣኤው ጌታ ተነሳ ተብሎ የሚታወጀው ከዛ በኋላ ነው። ግን ከዛ በኋላ ነው ማለት ቤት ቁጭ ብሎ ሰው 6 ሰዓት ክርስቶስ ተንሥአ እሙታን ሲባል ሰምቶ ማረድ አለበት አያስቀድስም ወይ ነው ይሄ ሰውዬ። እና እኔ በጠቅላላው ይህን ቪዲዮ የሚሰሙ ምዕመናን ክርስቲያኖች ቤተክርስቲያናችን በግልጽ እንዳስተማረችው ጾማችሁ ባለቀ ሰዓት አርዳችሁ አትግደፉ ማለት ሰው አይጥ ወልዳ ወልዳ ጅራቷ ሲቀር ሲጣለች ይባል። ሄዶ 40 ቀን 50 ቀን ጾሞ ለጥቂት ሰዓታት ልዩነት ለምንድን ነው የሚገድፈው? ምክንያቱም ከዛ በፊት የሚታረድ ማንኛውም ነገር በጾም ነው የታረደው። ስለዚህ ገድፏል እና አንሞት ለአንድ ቀን እስቲ አሁን እንደው አንሞት። በዛ ላይ ሌሊቱን ሙሉ ዶሮ ስዘራ መከራ ስናይ ከምናደር ለምንድን ነው የማናስቀድሰው? የጌታ ትንሣኤ ዕለት ያልተገኘን መቅደስ ውስጥ መቼ ነው የምንገኘው? ራሱ ከዛ የበለጠ ትልቅ ቀን የለም እኮ አይደለ? ትንሣኤ በነገራችን ላይ የመጨረሻው ክርስቶስ ካልተነሳ እምነታችን ከንቱ ናት ያለው ቅዱስ ጳውሎስ። ስለዚህ ዶሮዎቹም ይደሩ እስቲ የግንዛቤ ጥረት ነው። ስለዚህ በስራ በምን በዓሉን ሳያከብሩ ከማሳለፍ የትንሣኤ ዕለት አስቀድሶ ለመግደፍ እኮ ምንም ቀላል ነው። ቅቤ ያለው የሆነ ነገር ማድረግ ይቻላል። ለጤናም ጥሩ ነው። ከመጠን በላይ በልቶ መታመም እንዳይመጣም ከብዙ አንግል በጣም ጥሩ ነገር ነው። እናት አባቶቻችን በተልባ በምን አይደል እንዴ የሚገድፉትና ቀስ ብሎ ስለሚደርስ የትንሣኤ እርድ ጉዳይ ይህን ያህል ማንገብገብ የለበትም። ቅዳሴ ያስቀድሳችሁ ስትጨርሱ ስትመለሱ ማረድ ይቻላል እንጂ ከዛ በፊት የሚታረደው ግን በቤተ ክርስቲያን ትምህርት መግደፍ ነው። ጾሞ ጫፉ ላይ አንዳንዴ ነዳያን ለማብላት ነው፣ ለቀደሱ ካህናት ለማስፈሰግ ተብሎ ቀድሰው ጾመው ከርመው ለምንድን ነው የምናበላሽባቸው? ስርዓቱ ይህንን የሚያዘው ነው። ከዛ ውጭ ግን የትንሣኤው ዋናው እርድ የፋሲካው በግ መድኃኒታችን ኢየሱስ ክርስቶስ ነው። እኛ እንደ አይሁድ እንደ ኦሪት ሰው ጾመን መግደፍ ያለብን በበሬና በግ በፍየል አይደለም፣ በክርስቶስ ሥጋና ደም ነው። ስለዚህ ክርስቲያን የሆነ ሁሉ የፋሲካው በግ ዓርብ ዕለት በቀራንዮ የተሰቀለውን የሚያወርደው ጠፋ ብለዋል። አንድ ባለ በገና የተሰቀለውን የሚያወርደው ጠፋ ብለዋል። እና የመድኃኒታችን የኢየሱስ ክርስቶስን ሥጋና ደም እንድንቀበል በሱ ነው። እንደ ኦሪት ሰው በበሬ በበግ ደም ምን በወጣን ነው ምን አከብረው? በዓሉ መከበር ያለበት ለእኛ ነው። ሥጋው ደሙ የመጣው የሚቀደሰው ለእኛ ነው። ስለዚህ ሁሉም ይህንን የሚሰማ የትንሣኤውን በዓል በትንሣኤ ነው ማክበር ያለብን። ከሞት ተነስተን ከኃጢአት ሞት ተነስተን እውነተኛው የትንሣኤ እርድ መቼ ነው? ዓርብ ዕለት መስቀል ላይ ነው የታረደው። የትንሣኤ እርድ የተከናወነው ዓርብ ዕለት ነው።